ሰላም ኦኬ እሺ እኮ ያው እኔ ልቀጥል በቃ እየተሰማኝ ነው እኔ አለሁ በቃ ጥሩ ስለዚህ ስላይዱ ታያችኋል ይታየኛል እሺ ግራፊክስ ዲዛይን ማለት እንግዲህ በአጠቃላይ ማስታወቂያ ስራዎችን ወይንም የተለያዩ ብራንዲንጎችን የምንሰራበት ቴክኒክ ነው ስለዚህ እዛ ላይ ምን አሉ ከሚለው ነገር እንጀምራለን ስለዚህ እዚህ ጋር እንግዲህ የምናያቸው ሌክቸሮችም ለዛ የሚያነሳሱ ወይንም ለዛ የሚያዘጋጁ ነገሮች ናቸው በኋላ ፎቶሾፕ ላይ ሆነ ኢሉስትሬተር ላይ ወይንም ሌሎች የግራፊክስ ሶፍትዌሮች ላይ የምታዩቸው ወይንም የምትሰሯቸው ነገሮች እነዚህን ኮንሰፕቶች ያማከለ ነገር መሆን መቻል አለባቸው ሶ ይሄንን ማረጋገጥ ስለሚያስፈልግ መጀመሪያ ኮንሰፕቱን ስለ ከለር ማወቅ አለባቸው ስለ ላይን ስለ ሼፕ ስለ ቴክስቸር መታወቅ ስላለበት ያንን ሌክቸር ነው እንግዲህ በዚህኛው ክላስ የምናየው ማለት ነው ስለዚህ እዚህ ጋር እንግዲህ ሰው ከለርን እንዴት ነው የሚያየው ወይንም አጠቃላይ ግራፊክስ ዲዛይን ሲባል ከሳይኮሎጂ ጋር እንዴት እናገናኘዋለን ከሰው ሳይኮሎጂ ጋር ሰው እንዲገዛ ወይንም እንዲሸጥ የሚያደርገው ነገር ወይንም እንዲገዛ የሚያደርጉት ነገሮች ብራንዲንግ ላይ እንዴት ተጠቅመው ነው ያንን የሚሰሩት በጣም ስመጥር እንደተባሉ ደስ የሚሉ ፖስተሮች ወይንም ሌሎች ቢልቦርዶች እንዴት ነው የዲዛይን የሚደረጉት ላይን አይነግቡ የሆኑ ስራዎች ሁሉ እንዴት ነው የሚሰሩት የሚለውን ነገር ማየት ስለሚያስፈልግ ከዛ ከምን ኮንሰፕት ተነስቶ ነው የተሰራው የሚለውን ማየት ያስፈልጋል ማለት ነው ስለዚህ እዚህ ጋር ስናይ እንግዲህ the first thing ምንድነው የምናደርገው ሁሉ ጊዜ visually think ማድረግ መጀመር ያስፈልጋል ይሄ እንግዲህ እንደ መጀመሪያ እንደ መግቢያ አድርገን የምናየው ነገር ነው which is visually think ማድረግ ማለት አሁን ከዚህ በኋላ ግራፊክስ ዲዛይን ተማሪዎች ሆናችሁ ወይንም ከግራፊክስ ዲዛይን ጋር የተገናኘ ስራ እየሰራችሁ በፍጹም ወይ በጽሁፍ ወይ በደብዳቤ መልኩ ወይ በምናምን አይደለም ማለት ነው ኮሙኒኬት የምታደርጉት ሁሉ ጊዜ ኮሙኒኬት የምታደርጉት በምንድነው በቪዥዋሊ ወይንም የተለያዩ ፒክቸሮችን ሼፕ ከለር እና ላይኖችን በመጠቀም ነው የምትሰሩት ማለት ነው ሶ በዚህ መሰረት ልታዩት ትችላላችሁ እንግዲህ እዚህ ጋር ሜቢ በደንብ ይነበባችኋል ብዬ አስባለሁ think outside the box ነው የሚለው think outside the box ሲል ግን እዚህ ጋር እንደምታዩት ቲ ከዚህ ወጥቷል ኢም የለችም ግን ቢም የተወሰነ ከግማሽ በታች የለችም ግን ስቲል ይሄንን ምንድን ነገር ማንበብ እንችላለን ይሄ ማለት ምንድነው ይሄ ምን ያሳየናል የገለጸውን እዚህ ጋር የተጻፈውን ነገር ቪዥዋሊ ነው የሰራው ማለት ነው ከዚህ ፒክቸሩ ማነው ፎንቶቹ ራሳቸው ከቦክሱ እየወጡ እያሳየ ነው ማለት ነው think outside the box የሚለውን ነገር በቪዥዋል ዌይ ገለጸው ለማለት ነው ከቦክሱ ራሳቸው እየወጡ እያሳዩ ስለሆነ ስለዚህ አንድ ድርጅት ማስታወቂያ ስሩልን ሲሏችሁ ወይንም ከዚህ ጋር የተገናኘ ነገር ስሩ ሲባል ምንድነው የቆጭ ቀጥታ ወደ ጭንቅላታችሁ መምጣት ያለበት አሰ ዲዛይነር ቪዥዋሊ ማሰብ መቻል ያስፈልጋል ቶሎ ብለን ከሌ የሚባል ድርጅት አገልግሎቶቹ እንደዚህ ናቸው ፕሮዳክቶቹ ጥራት የጠበቀ የሚል ጽሁፍ መጻፍ ሳይሆን ያንን ነገር ሊገልጽልኝ የሚችል ቪዥዋሊ እንዴት ልብገልጸው ነው የተሻለ የሚሆነው የሚለውን በደንብ ማሰብ ያስፈልጋል ለምሳሌ ጫማ ፋብሪካ ቢኖር የጫማ ፋብሪካ ጠንካራ የጫማ ፋብሪካ ኦር ስታይሊሽ የጫማ ፋብሪካ ኮምፎርታብል የጫማ ፋብሪካ ምናምን ሊሆን ይችላል ስለዚህ ያኛውን እንዴት ነው መንገልጸው ለምሳሌ በጥንካሬ የሚታወቅ ከሆነ ጥንካሬን የሚገልጽ ነገር አስባችሁ ከዛ ጋር የሚያያዝ ነገር ነው ዲዛይን የምታደርጉላቸው ማለት ነው ሰውየው እናንተ በምትሰሩት ፖስተር ወይንም ቢልቦርድ ወይንም የተለያየ የሴልስ ቱልኪት ያ ድርጅት ምን ያህል ኢንካም ነው የሚያመጣው ተብሎ መታሰብ መቻል አለበት ስለዚህ ሁሉ ጊዜ ጭንቅላታችሁ ውስጥ ይሄንን ማሰብ ያስፈልጋል በቪዲዮም ሆነ በፖስተር ወይንም በእንደዚህ አይነት በግራፊክስ ዲዛይን ቴክኒክ ትምህርት ላይ ስትማሩ ሁሌ
ይሄንን ታሳቢ ማድረግ ሊኖርባችሁ ይችላል ማለት ነው። ስለዚህ I think ግልጽ ነው። አሁን ለምሳሌ ጠንካራ ከሆነ most probably በጣም በአስቸጋሪ ሁኔታ ላይ የሚራመድን ሰው ማሳየት ትችላላችሁ which is still ጫማው ያንን ተቋቁሞ ያለፈ እንደሆነ ለማሳየት ማለት ነው። ኮምፎርታብል ከሆነ ያንን ከኮምፎርታብል ጋር የተገናኘ ነገር ማሰብ ማለት ነው እንጂ ቀጥታ ጽሁፍ ከጻፋችሁ ያው አንድ ጸሐፊ የምትሰራውን ስራ መስራት እንደማለት ነው እንጂ ዲዛይነር የሚሰራውን ስራ አይደለም። ስለዚህ በሌላ አነጋገር ኮመን ሴንሳችሁን መጠቀም ያስፈልጋል። እንግዲህ ኮመን ሴንስ ነሴንስ በተፈጥሮ የተሰጠንን ነገር መጠቀም ያስፈልጋል ማለት ነው። ይሄን ደግሞ የተፈጥሮ የተሰጠንን ነገር ማለት በዋናነት ክሬቲቪቲ ነው። ክሬቲቪቲ በተፈጥሮ ያገኘነው ነገር ነው። ስለዚህ ያንን በአግባቡ መጠቀም የምንችልበት ደረጃ ላይ ማድረስ የምትችሉበትን መንገድ የምታዩበት ትምህርት ስለሆነ በዚህ መንገድ የሚታሰብ መሆን አለበት ማለት ነው። ስለዚህ ሁልጊዜም ዲዛይን ማለት ምንድነው ብላችሁ ካሰባችሁ ዲዛይን ቲንኪንግ ነው፣ ማሰብ ነው። which is በሌላ አነጋገር አንድ ዲዛይን ስሩ ስትባሉ ጭንቅላታችሁ ውስጥ ነው 80% ማለቅ ያለበት። እናንተ ያላሰባችሁትን ነገር ሶፍትዌሩ ሊሰራላችሁ አይችልም። which is ሶፍትዌር የሰጣችሁትን ነው የሚሰራው። ስለዚህ በዋናነት እናንተ የሚያስፈልጋችሁ ነገር መጀመሪያ እንዴት አድርጌ ያንን ፕሮዳክት ያንን ሰርቪስ ያንን ማንኛውም የሚሸጥ ነገር እንዴት አድርጌ ለግልጽው የሚለው ቲንኪንግ ላይ በደንብ ማሰብ ያስፈልጋል ማለት ነው። ሶ የዲዛይን መሰረታዊ ነገር እሱ ነው። ስለዚህ እዚህኛው ሌክቸር ላይ እንግዲህ በዋናነት ኢንትሮዳክሽን እና ያለን ይሄ ያሁን እያየነው ያለነው ማለት ነው። በዋናነት ሁለተኛው ላይ ኤሌመንት ፕሪንሲፕል ምናምን የሚለውን ነገር እና ያለን ኤሌመንት ማለት ላይን፣ ሼፕ፣ ከለር እነዚህን እንዴት ነው ከግራፊክስ ዲዛይን ጋር አገናኝተን የምናየው የሚለውን እና ያለን ሶስተኛ እንግዲህ ወደ ፎቶሾፕም ትሄዳላችሁ። ፎቶሾፕ ላይ ኢሜጅ ኮምፖዚሽን እና ምትማራላችሁ። ከዛ ፎቶ ኤዲቲንግ አለ፣ አድቫንስድ እና ቤዚክ የሚባሉ ፎቶ ኤዲቲንጎች አሉ። እነሱንም የምታዩበት ሁኔታ አለ። ስለዚህ ኢሉስትሬተር ላይ ደግሞ ትሄዱና ሎጎ እንሰራለን። ከዛ ያጻጻፍ ክህሎቶች አሉ። የተለያዩ አይነት ያጻጻፍ ክህሎቶች አሉ። ለምሳሌ ለልጅ ፖስተር ልጆች የኪድስ ኢቨንት ላይ እና የሌሎቹ ላይ በተመሳሳይ መልኩ የምንጠቀመው ታይፖግራፊ አይኖርም። ስለዚህ ሁልጊዜ ለሁሉም ነገር የራሱን የቻለ ታይፖግራፊ መኖር ስላለበት ለምሳሌ ለሆረር ፊልም ሲሆን ሆረር የሚመስል አይነት ነገር የሚገልጽ መኖር አለበት። ስለዚህ ለልጆች ሲሆን ልጆች እንደዛው፣ ፎርማል ሲሆን ደግሞ ፎርማል የሆኑ ፎንት ስታይሎች አሉ። እነዚህን እንዴት ነው የምንመርጠው የሚለውን እንማማራለን። ከዛ ዌብሳይት ዲዛይንም አለ። ከዛ ደግሞ ቢዝነስ ካርድ ፕሪንት የሚደረጉ ነገሮችን ደግሞ እንዴት እንደምንማር እናያለን ማለት ነው። ስለዚህ the first thing ምንድነው ግራፊክስ ዲዛይን ማለት ቪዥዋል ኮሙኒኬሽን ነው። ቀደም እንዳልኳችሁ ቪዥዋል ቲንኪንግ ተጠቅማችሁ የምትሰሩት ቪዥዋል ኮሙኒኬሽን ነው ማለት ነው። ይሄ ግን ሁሌም ለምንድን ነው የሚጠቅመው? ኢንፎርሜሽንን ለማስተላለፍ የሚሸጥ ሰርቪስ ከሆነ ያንን ለማስተላለፍ ነው። ስለዚህ ይሄንን ሁሌም ማሰብ ያስፈልጋል ማለት ነው። ስለዚህ ሰው እንዴት ነው ወደ አይነግቡ የሆነውን የኛን ዲዛይን በቀላሉ እንዲረዳ የምናደርገው የሚለውን ነገር ማሰብ ግዴታ ይሆናል ማለት ነው። ስለዚህ እዛ መሰረት ነው ማየት ያለብን። ይሄ ፖስተር እንግዲህ ስናየው ምንድነው በጣም ቆንጆ ይመስላል፣ ሁሉ ነገሩ አሪፍ ነው፣ ግን ስቲል ስለምን እንደሆነ ለማወቅ በቀላሉ መረዳት አይቻልም፣ ከባድ ነው። ስለዚህ ምንድነው የሚሆነው? ኢንፎርሜሽንን በአግባቡ ማስተላለፍ የማይችል ፖስተር ስቲል ቆንጆ ቢሆን እንኳን ጥቅም የለውም በግራፊክስ ዲዛይን። አንዳንዴ በጣም ውብ አድርገው ይሰሩትና ግን ኢንፎርሜሽኑ ስለምንድነው የሚያስብል አይነት ምርምር ውስጥ የሚከት መሆን የለበትም። ክሊር ሲምፕል መሆን አለበት። ሰው ያንን አይቶ ቶሎ ብሎ መጥቶ እቃውን መግዛት ወይም ሰርቪሱን መገልገል መቻል አለበት። ስለዚህ ያንን ታሳቢ ማድረግ ያስፈልጋል ማለት ነው። ስለዚህ ኩል ማድረግ ላይ ብቻ ሳይሆን ወርክ ማድረጉን በደንብ ማረጋገጥ ያስፈልጋል ማለት ነው። ስለዚህ በተቻለ አቅም እነዚህ ክለተርድ የሆኑ ወይንም ደግሞ በጣም አስቸጋሪ የሆኑትን
እንደው ዲዛይኖችን ወይንም አይነት የቲንኪንግ ያላቸው ዲዛይኖችን ማስወገድ ያስፈልጋል ማለት ነው። ይሄንን ነው እንግዲህ። ስለዚህ በሌላው ደግሞ በግራፊክስ ዲዛይን ላይ ኢምፖርታንት ነው ብለን የምናስበው ሮንግ ሜሴጂንግ ነው። እንግዲህ በተለይኛ ሀገር እያንዳንዷ ቃላት እያንዳንዷ ማስታወቂያ ላይ ማለት በሌላ አነጋገር ፐብሊክ የሆነ ነገር ነው የምንሰራው በግራፊክስ ዲዛይን ላይ ማለት ነው። ስለዚህ ግን ይሄ ግራፊክስ ዲዛይን ላይ ፐብሊክ የሆነ ነገር ሰራን ማለት የዛኑ ያክል ጥንቃቄ ያስፈልጋል። ታርጌቶቻችን እነማን ናቸውና እንዴት ነው የሚረዱት የሚለውንም ማሰብ ያስፈልጋል። ሁልጊዜ ሮንግ ሜሴጂንግ ለአንድ ሰው ትክክል የሆነው ለሌላ ሰው ሮንግ ሊሆን ይችላል። ስለዚህ በሌላ አነጋገር ግራፊክስ ዲዛይን ስትሰሩ ዲዛይን ብቻ አይደለም የምትሰሩት፣ በዋናነት ከግራፊክስ ያልፍና ማርኬቲንግ ነው የምትሰሩት። ይሄንን ሁሌም ጭንቅላታችሁ ውስጥ ያዙ። ማርኬቲንግ ደግሞ የብዙ ሰው ጭንቅላት ውስጥ የብዙ ሰው ልብ ውስጥ መቀመጥ ማለት ነው በሌላ አነጋገር። ስለዚህ በዛ ነው በጥሩም ሆነ በመጥፎ መንገድ የሰው ጭንቅላት ውስጥ መቀመጥ የሰው ልብ ውስጥ መቀመጥ ስለሚኖር ያንን መጠንቀቅ ያስፈልጋል ማለት ነው። በዛ መሰረት ታዩታላችሁ። ስለዚህ ግራፊክስ ዲዛይንን በጣም ኩል በሆነ ክሪኤቲቭ በሆነ መንገድ ቪዥዋል አርት ተጠቅማችሁ የምትገልጹበት ሜተድ ነው። ይሄንን ሁሌም ማየት ያስፈልጋል። እዚህ ጋር በደንብ ተከታተሉኝ። አንድ ድርጅት ወይንም አንድ ግለሰብ ዲዛይን ስሩልኝ ብሎ ሲሰጣችሁ ምን አይነት ፕሮሰስ ተከትላችሁ ነው ዲዛይን የምትሰሩለት? ይሄንን ፕሮሰስ ነው በኋላ ለፕሮጀክቶቻችሁ ፖይንት ላላቸው ፕሮጀክቶቻችሁ የምትጠቀሙት ማለት ነው። ፈርስት ቲንግ ምንድነው? ሰውየው ወይንም ድርጅቱ ምን እንደሚፈልግ በደንብ ብሪፍ ልትደረጉ ይገባል። ክሊያንቱ ምንድነው የሚፈልገው? ፖይንት ኦፍ ሪፈረንሳችሁ ምንድነው? ይሄ በደንብ ብሪፍ ሊሆን ይገባል ማለት ነው። ከዛ በኋላ ቀጥታ ወደ ሶፍትዌር አይደለም ወደ ስኬች አይደለም የምትሄዱት። ቀጥታ ቀጥሎ የሚሰራው ስራ ምንድነው? ተመሳሳይ ነገሮች እንዴት ተሰሩ ተብሎ ሪሰርች ይደረጋል። ለምሳሌ የወርቅ ሾፕ ከሆነ የሰዓት ሻጮች ከሆኑ ወይንም ኤሌክትሮኒክስ ከሆነ ወይንም እንደዚህ ከሆነ ሌሎች የኤሌክትሮኒክስ ካምፓኒዎች እንዴት ነው ማስታወቂያቸውን የሰሩት? እንዴት ነው ሎጎአቸውን የሰሩት? እንዴት ነው ያደረጉ ያሉት የሚለውን ትሬንድም ለመከተል ሪሰርች መስራት ያስፈልጋል። ያለበዛ እናንተ የሰራችሁት አሁን ሞደርን ትሬንድ ከሆነው ወደ ኋላ ቀር የሆነ አይነት የዲዛይን ቴክኒክ ከሆነ እጅግ በጣም አደገኛ የሚሆነው እዛ ጋር ይሆናል ማለት ነው። ምክንያቱም እናንተ ጋር አምኖ ድርጅቴን በእናንተ ማስታወቂያ መሰረት ወደፊት ያራምድልኛል ብሎ ለእናንተ ስራ እየሰጣችሁ ባለበት ሁኔታ እናንተ ኋላ ቀር መሆን ስለሌለበት ሁሌም ያላችሁ ደረጃ ወይንም አሁን እየተሰራበት ያለውን ኢንፎርምድ መሆን ያስፈልጋል። you have to be informed ለእያንዳንዱ ነገር ማለት ነው። ስለዚህ በዛ መሰረት እንድትረዱት ነው። ቀጥሎ ስትራቴጂ ማውጣት ነው። ሜቢ ካንዱ ዲዛይን ላይ ከለሩን ወስዳዳ አምሯችሁ ሊሆን ይችላል። ከሱ ላይ ተወስዳላችሁ ካንዱ ላይ ሼፑን ካንዱ ላይ ፒክቸር አቀማመጡ ሊሆን ይችላል። ስለዚህ ስትራቴጂ ማውጣት እንዴት አድርጌ ብሰራው ነው አሪፍ የሚሆነው። ከዛ በኋላ ነው አራተኛ ደረጃ ላይ ምንድነው የሚመጣው? እነዚህ አሁንኛ የምንማራቸው ሶፍትዌሮች ፎቶሾፕ፣ ኢሉስትሬተር፣ ኢንዲዛይን የግራፊክስ ሶፍትዌሮች ትማራላችሁ ማለት ነው። ስለዚህ ዴቨሎፕመንት ማለት በሌላ አነጋገር እሱ ነው። ከዛ በኋላ ለክሊየንታችሁ ፕሬዘንት ማድረግ ክሊየንቱ ፊድባክ ሰጥቷችሁ ከሚስተካከለውን ማስተካከላችሁ መጨረሻ ላይ ላውንች ማድረግ። ይሄንን ፕሮሰስ መከተል ማለት በሌላ አነጋገር ምንድነው? ግራፊክስ ዲዛይን ትክክለኛ ግራፊክስ ዲዛይን የሚከተለው ፕሮሰስ ነው። which is recommended የሆነ ፕሮሰስ ነው። ይሄ ነው ግዴታ ወይ ይሄ ነው ያለን ሳይሆን ግን recommended የተባለ በጣም በብዙ ፐርሰንት የሚጠቀሙት የግራፊክስ ዲዛይነሮች ይሄንን ፕሮሰስ ነው ውጤታማ ግራፊክስ ዲዛይነሮች የሚከተሉት በመሆኑም ጭምር ነው ማለት ነው። ያንን እንድታስቡት ነው። ስለዚህ ዛሬ ከምናያቸው ነገሮች አንዱ አሁን በተለምዶ ግራፊክስ ዲዛይነር ሲባል ምንድነው የሚያካትተው የሚለው ነው። አሁን ለምሳሌ በተለምዶ ድሮይንግ ጎበዝ መሆን አለባችሁ፣ ብዙ አመት መማር አለባችሁ፣ ብሎም ደግሞ በጣም አሪፍ ኮምፒውተር ያስፈልጋችኋል። እነዚህ በተለምዶ የሚባሉ ናቸው። ቢሆን ጥሩ ናቸው፣ እሰየው ነው ከሆነ ግን እነዚህ አለመኖራቸው ግን ግራፊክስ ዲዛይነር እንዳትሆኑ አይከለክላችሁም። ስለዚህ እንደ ትሩዝ የተወሰዱ እንደ እውነታ የተወሰዱ ግን
ነሰሰሪ ያልሆኑ ማለት ነው ቢኖራችሁ ስቲል አሪፍ ነው እሱ የሚካድ ነገር ሆኖ ሳይሆን ግን እነዚህን አለመቻል ወይንም እነዚህ ለእናንተ ጋር አለመኖር ዲዛይነር መሆን አያስፈልግም ለምንድን ነው ይሄንን ያልነው ቅድም 80% graphics design thinking ነው ብለናል ማሰብ ነው ለማሰብ ድሮይንግ አያስፈልጋችሁም ለማሰብ ኮሌጅ መግባት አያስፈልጋችሁም ለማሰብ ኢኩፕመንት ወይንም በጣም ፈጣን ኮምፒውተር መያዝ አይጠበቅባችሁም ሶ ማሰብ ነው መጀመሪያ ከዚህ ያሰባችሁትን ሜቢ ፎቶሾፕ የሚችል ሰው ጋር ሄዳችሁ ልታሰሩ ትችላላችሁ ፎቶሾፕ የሚችለው ሰውዬ ግን ያንን አስቦ ይሰራል ወይ ሌላ ጉዳይ ይሆናል ማለት ነው አይችልም ያንን መሆኑ ስለማይችል ሶ ያንን ነገር በደንብ መረዳት ያስፈልጋል ማለት ነው ግን ምን ያስፈልጋችኋል ግን ግዴታ የሆነ ደግሞ ለአንድ ግራፊክ ዲዛይነር ምን ያስፈልጋል ከተባለ አንደኛው ፖርትፎሊዮ ነው እኛም ካሪኩለማችን ውስጥ የከተትነው ፖርትፎሊዮ አዘጋጃጀት በዚህ ምክንያት ነው ስለዚህ ፖርትፎሊዮ ያስፈልጋችኋል ወይንም ፖርትፎሊዮ ማዘጋጀት አሁን ለኛ ለክላስ ብላችሁ የምትሰሯት እያንዳንዷ ፕሮጀክት ነገ በዚህ ስራ ላይ ለመሰማራት ከፈለጋችሁ ትልቅ መንገድ የሚሆናችሁ እሱ ስለሆነ ያንን መረዳት ያስፈልጋል ሌላው ቪዥዋል ቲንኪንግ ስኪል ቀደም ያልኳችሁ ነው ቪዥዋሊ ቲንክ ማድረግ መቻል ያስፈልጋል አንድ ነገር በጽሁፍ ለመግለጽ ወይንም ምንድነው አንድ እንደ ጸሐፊ ወይንም እንደ መንግስት መስሪያ ቤት በጽሁፍ መግለጽ ሳይሆን ቪዥዋሊ እንዴት አድርጌ ይሄንን ላስተዋውቀው ምን አይነት ቱሎች ልጠቀም እንስሳ ልጠቀም ሼፖች ከለሮች ምን አይነት ነገር ተጠቅሜ ይሄንን ልግለጸው የሚል ነገር ማሰብ ያስፈልጋል ያንንም ደግሞ ባይኖራችሁ ችግር የለውም ምክንያቱም አሁን የትምህርቱ አላማም ደግሞ ይሄንን ዴቨሎፕ ያደረጋችሁት ፕሮጀክቶቹ ምኖች ሁሉ ዲዛይን የተደረጉት ይሄንን at the end of the class በቃ ሁሉም ሲያልቅ ይሄንን ነገር በተወሰነ መልኩ ቢሆን ቀርፋችሁ እንድትወጡ በሚያስችል መልኩ ነው ካሪኩለሙን ቀርጸን የተዘጋጀላችሁ ስለዚህ I think course outline-ን በደንብ አይታችሁታል በዛ መሰረት ነው የተቀረጸው ማለት ነው ሌላው አዶቤ መቻል ነው ያው ጥያቄ የለው ሌላ ሰው ከማሰራት ራሳችሁ መስራት እንድትችሉ ሐሳባችሁን ራሳችሁ ማስፈር እንድትችላላችሁ ሶ ፎቶሾፕ እና ኢሉስትሬተር ኢንዲዛይንን ማወቅ ያስፈልጋል ማለት ነው በዋናነት ግን ፎቶሾፕ እና ኢሉስትሬተር እነዚህ ሁለቱ ማለት ትልቅ ፒላሮች ናቸው ትልቆች ናቸው ሶ እነዚህን ማወቅ ያስፈልጋል ማለት ነው ስለዚህ እንደምን ሆናችሁ ተሰራላችሁ ግራፊክ ዲዛይነር ተመራችሁ አንዳንዴ በቃ ማስታወቂያ ስራ ፖስተር ዲዛይን ብቻ ወይንም ሎጎ ዲዛይን ብቻ ይመስላችኋል አይደለም እነዚህ ሁሉ ኤሪያዎች የግራፊክስ ዲዛይነር የሚፈልጉ ኤሪያዎች ናቸው አርት ፕሮዳክሽን ማናጀር አርት ዳይሬክተር ክሬቲቭ ዳይሬክተር ብራንድ ዴቨሎፐር ፓኬጅ ዲዛይነር እነዚህ ሁሉ ዌብ ዲዛይነር ሁሉ የናንተን ፍላጎት የሚፈልጉ ናቸው as long as ራሳችሁን ማርኬት ማድረግ እስከቻላችሁ ድረስ ራሳችሁን ማውጣት እስከቻላችሁ ድረስ እነዚህ ሁሉ ኤሪያዎች ላይ ገብታችሁ መስራት ትችላላችሁ ማለት ነው ስለዚህ ከመነማራቸው ሶፍትዌሮች አንዱ በኔክስት ላይ እንግዲህ ሜሮን ከመተጀመረላችሁ አንዱ ፎቶሾፕ ነው ቀጥሎ ኢሉስትሬተር ቀጥሎ ኢንዲዛይንን ትማራላችሁ ማለት ነው እንግዲህ ስለ ፎቶሾፕ እናውራ ከተባለ ያው ዛሬ 34 አመት የተመሰረተ ነው ስለዚህ በጣም እድሜ ጠገብ እና ረጅም ጊዜ ያገለገለ ሶፍትዌር ነው ለዛ ነው በፎቶሾፕ ምንም ነገር ይሰራል ማለት ነው ስለዚህ ዲስቶርቲንግ ዘ ትሩዝ የሚለውም ለዛ ብዙ ነገር ይቀናበራል ብዙ ነገር ይሰራል እናንተም እንግዲህ ከዚህ ክላስ በኋላ ጥሩ ፎቶሾፕ ዲዛይነር እንደምትሆኑ ተስፋ እናደርጋለን እና ደግሞ መሆንም አለባችሁ ምርጫ የለም ያው ሰርቲፋይ ለመሆንም ጭምር በጣም አሪፍ እስቲ ወደ ኔክስቱ ከመሄዳችን በፊት እየሰማችሁኝ እንደሆነ ለማረጋገጥ አንዴ ድምጻችሁን አሰሙኝ ኢልሃም እኔ እየተሰማኝ ነው የሰማው ነው በጣም አሪፍ ተመችቶሻል እንዴት ነው አዎ ቆንጆ ነው በጣም ግን ይሄንን የምታስተምረን እንትኑን አሁን ዳውቱን ድሮፕ ብታረግልን ለማንበብ እንዲመች አይ እንልክላችኋለን መጀመሪያ ዲስከስ እናርግ በሚል ነው እንጂ ኖት ለመያዝ እየሞከርኩ ነው ግን ስለሚፈጥር
አይ እልካለሁ ቀጥታ ልክ ክላሱ እንዳለቀ ኦኬ አይ እንደዛ ከሆነ ፎከስ አድርጌ እንዳዳመጥ ነው እሱ ብቻ አይደለም ቪዲዮ ራሱ ሪከርድ እየተደረገ ነው ስለዚህ ቪዲዮንም ጭምር ነው መልክልሽ በጣም አሪፍ ስለዚህ እንቀጥል ልጅቷ ወጣች እንደ ቤዛዊት ይመስለኛል ኦኬ በቃ እንቀጥል ኦሬዲ ሪከርድ እየተደረገ ስለሆነ ታይዋለች እሺ ከኔ በኩል የኔን ድምጽ ላጥፋውና ላዳምጥ ማለቴ የኔን ድምጽ አጥፍቼ ላዳምጥ ማለቴ ነው እሺ አዎ ልክ ነው እሺ ገባ አዎ ልክ ነው አዎ እሺ ገባኝ እሺ ልክ ነው ገባኝ እሺ ስለዚህ እዚህ ጋር ከምናያቸው ነገሮች አንዱ ምንድነው ኤሌመንቶች የምንላቸው ምንድናቸው የሚሉትን ነው ስለዚህ እዚህ ጋር ለምሳሌ ዲዛይን ኤሌመንት ብለን ከምንጠራቸው አንዱ ላይን ነው ሼፕ ከለር ቴክስቸር ማስ ስፔስ እነዚህ ዲዛይን ኤሌመንት ብለን የምንጠራቸው ናቸው ስለዚህ እነዚህን እንዴት እንጠቀማቸዋለን ነው ላይንን ደግሞ ስንከፋፍለው ኮንቱር ዲቫይዲንግ ዲኮሬሽን ጀስቸር እነዚህ ራሳቸውን ቻሉ ላይን ተብለው ወይንም ለተለያየ ግራፊክስ ዲዛይን ለስንሰራ የምንጠቀማቸው ቴክኒኮች ናቸው ለምሳሌ ቲን ላይን እንውሰድ አሁን ለምሳሌ እንደዚህ አይነት ኮምፕሌክስ የሆነ ሎጎ ለመስራት ኮምፕሌክስ የሆነ ሎጎ ለመስራት ቲን ላይን ነው የምንጠቀመው በወፍራም ከሆነ እንደዚህ አይነት ቅጠሉን ምናምን ልክ በዚህ አይነት ዲኮሬሽን ሊሰራው ስለማይችል በዛ መሰረት ቲን ላይንን በዚህ ልንጠቀመው እንችላለን ማለት ነው ሌላው ቲክ ላይን አሁን ደግሞ ካደረግን ልክ እንደዚህ አይነት አሁን 3D የሚመስል አይነት ነገር ከሆነ ያው ቲክ ላይን ተጠቅመን መስራት እንዳለብን ማወቅ ይቻላል ማለት ነው ሌላው ሆሪዞንታል ላይን ነው አሁን እንግዲህ በጣም ምን ያህል ሼፕ ከለር ላይን የሚባለው ነገር ምን ያህል ፓወርፉል እንደሆነ ለምትረዱት ምንድነው እዚህ ጋር ሲሆን ነው ለምሳሌ ይሄኛው ድርጅት የምን ድርጅት ነው ብለን ካየን ያው አክቹሊ አሁን ምንድነው የምን ድርጅት ነው የሺፒንግ ላይንስ ነው ታያታላችሁ በኋላ ሺፒንግ ላይንስ ነው ስቴን ላይን ይባላል ስለዚህ ይሄ እንግዲህ እንዴት ገለጹት የሚለውን የተወሰነን ከፋፍለውና ለምንድን ሼፕ ከለር ምናምን መጠቀማችን ምን ያህል ኢምፖርታንት እንደሆነ ነው አሁን ሺፒንግ ላይንስ ነው ብያችኋለሁ ወጀ እቃ ማጓጓዝ ነው በባህር ላይ እቃ ማጓጓዝ ነው ዋናው ስራው ስለዚህ በሌላ አነጋገር ይሄኛው እንደ መርከብ ልትወስዱት ትችላላችሁ ማለት ነው ይሄ ማለት ሁሉም መርከቦች አይታችሁ ከሆነ ባንዲራ ያውለበለቡ ነው የሚሄዱት ስለዚህ ባንዲራ የሚውለበለብ ባንዲራ ይታያል ወደዚህ ወደ ዳይሬክሽኑ ወደሚውለበለብበት ዳይሬክሽን ማለት ነው እነዚህ ስቴና ላይን የሚለው ጽሁፉ ራሱ መርከቡ ላይ የተጫኑት እቃዎች አድርጋችሁ ልታስቡት ትችላላችሁ ወደ ባንዲራው ወደዚህ ከተውለበለበ ወደ ተቃራኒ ሳይድ ነው እየሄደ ያለው ማለት ነው መርከቡ ስለዚህ ያሉት የተጫኑት እቃዎችን ሪቨርስ ዳይሬክሽን ሊጓዙ እንደሚችሉ ያስታውቃል ማለት ነው በሌላ አነጋገር ስለዚህ በዚህ መሰረት ልናየው እንችላለን ማለት ነው ሌላ ሰማያዊ መሆኑ ባህር ላይ የሚሰራ ስራ በመሆኑ ለዛም ነው ሰማያዊ ጭምር ያደረጉት ስለዚህ ባንዲራውንም ተገለጸ ፕላስ የሺፒንግ መርከቡ ቃጭኖ እንደሚሄድ አይነት መርከብም ሆኖ የተሰራበት ምክንያት ነው ሌላ ሆሪዞንታል ላይንን ስናይ መጀመሪያ ወደ ጭንቅላታችን የሚመጣው ምንድነው መንገድ ማለት ነው ስለዚህ መንገድ ነው which is ምን አይነት መንገድ ከተባለ እዚህ ጋር እንግዲህ ይሄ ፍላግ ብቻ አይደለም የሚያሳየው ዌቪ የሆነ መንገድ ወይንም ዌቭ የሚያሰራ መንገድ ከዛ ውስጥ ደግሞ አንዱ ባህር ነው ወይንም ውቅያኖስ ምናምን ማለት ነው በሌላ አነጋገር ስለዚህ ይሄንን ሁሉ ነው እዚህ ውስጥ ለመግለጽ የሞከሩት ምን ያህል ፓወር እንዳለው ምን ያክል ነገሮችን እንዲህ ፊት ለፊት በሆነ መንገድ ብቻ መገለጽ እንደማይችል በእነዚህ ኤሌመንትስ ላይን ሼፕ ከለር በመጠቀም ብዙ ነገሮችን መስራት እንደሚቻል
የምናይበት ነው ማለት ነው። እዚህ ጋር እንግዲህ ሌላው ቨርቲካል ላይን በመጠቀም ልክ እንደዚህ አይነት አሊያንዝ የኢንሹራንስ ካምፓኒ ነው በዚህ መሰረት ልንገልጽ እንችላለን። ዲያጎናል እነዚህ አዲዳስ የተሰራበት መንገድ ማለት ነው። ይሄም ልክ እንደዚሁ ዲያጎናል ላይንንም በመጠቀም ልክ እንደዚህ አይነት ሎጎ እንሰራለን ማለት ነው። ስለ ሎጎ ራሱን የቻለ በኋላ ሌክቸርም ትምህርትም ስላለ በደንብ እናያለን። ዲቴይል እንዴት ሎጎ እንዴት እንደምንሰራ ከምን ተነስተን እንደምንሰራ ምን እንደሚጠበቅብንም ጭምር ታያለች። ቀጣይ አስተማሪያችሁም ይሄንን በደንብ ታሳያችኋለች ማለት ነው። ስለዚህ ከርቭድ ላይን ደግሞ ሲሆን እነዚህን የኢንቴልን ሎጎ ለምሳሌ የተሰራው በከርቭድ ላይን ነው። ዚግዛግም እንደዚህ አሉ። እነዚህ ላይን እንግዲህ በጣም ኢምፖርታንት ስለሆኑ ነው ግራፊክስ ዲዛይን ላይ ማለት ነው። ሌላው ላይንን ልክ እንደዚህ በፓተርን መልክም ሰርተን ደግሞ ጽሁፎችን ለማሳመሪያ ልንጠቀመው እንችላለን። ሌላው ሼፕ ነው። ሼፕ ደግሞ ቅርጾችን ወይንም ላይኖች አንድ የሆነ ባውንዲድ የሆነ ሪጅን ሰርተው የሚሰሩት ሼፕ ማለት ነው። ከነዚህ ውስጥ ደግሞ ጂኦሜትሪክ ሼፕ የሚባል አለ፣ ኦርጋኒክ አለ፣ አብስትራክት የሚባል አለ። ለምሳሌ አንድ ፖስተር ስትሰሩ ቀጥታ ፖስተር ወንደና 3-4 ማዕዘኑን ፒክቸር ከማስገባት ይልቅ ልክ እንደዚህ በሼፕ ማስክ አድርጋችሁ በሼፕ ቀዳችሁት ብታስገቡ የተሻለ ውበት ይፈጥራል ማለት ነው። ስለዚህ ይሄኛውን ለሼፕን ለእንደዚህ አይነት መንገድ ልንጠቀመው እንችላለን። ሌላው ሼፕ ምንድነው? ስኩዌር ነው። አሁን እንደዚህ አይነት ስኩዌር ይሄኛው ፒክቸር ይሄንን ፖስተር ካያችሁት ከዚህ ወደዚህ ፍሊፕ የሚያደርግ ወይንም ቲልት የሚያደርግ አይነት ነው ያለው። ስለዚህ ልክ 4 ማዕዘንም ከሚሆን ድርቅ ያለ 4 ማዕዘን ከማድረግ ይልቅ እንደዚህ አይነት ክሬቲቪቲ ተጠቅሞ ሼፕን ተጠቅሞ መስራት እንደሚቻል ማሳያ ነው። ሌላው 3 ማዕዘን የምናውቀው የትራፊክ ምልክቶች አሉ። ሌላው 3 ማዕዘንን ደግሞ ከዛም አልፈን ልንጠቀመው እንችላለን ማለት ነው። ስፓይራል ከሆኑ ሼፖች ውስጥ አንደኛው የክሮም ሎጎ ነው። ልክ እንደዚህ ስፓይራል አድርገንም መጠቀም እንችላለን። እንግዲህ እነዚህ ሁሉ ምንድናቸው? ኤሌመንትስ ስለምንላቸው ነው። ሂልተንም የተሰራው ልክ እንደዚህ ነው። ክሮስ የስፒሪቹዋል የሆነው ልክ በዚህ መልኩ እንሰራለን። ሌላው ደግሞ ክሮስ ምንድነው? ዊንዶውስ የተሰራበት መንገድ ማለት ነው። ስለዚህ እነዚህ ሼፖች ኤሌመንቶች ናቸው። ምንም ዲዛይን አድርጉ፣ ፖስተር ዲዛይን አድርጉ፣ ሎጎ ዲዛይን አድርጉ፣ ቢልቦርድ ዲዛይን አድርጉ፣ ምንም አድርጉ፣ እነዚህ ማለት መሰረታዊ ነገሮች እንደሆኑ ለማሳየት ነው። ስለዚህ በኋላም እናንተ ስትጠቀሙ ሼፖቻችሁን በአግባቡ መጠቀም ከለራችሁን በአግባቡ መጠቀም እንደሚገባም ማሳየት ጭምር ነው ማለት ነው። ስለዚህ ወደ ከለር ሜድ እንችላለን። ቀጣዩ ስቴፓችን እሱ ነው። ስለዚህ ከለር ላይ ስታረጉ ምንድነው? ሁሌም ሎጎን ስታስቡ የመጀመሪያ ማሰብ ያለባችሁ አንድ ሎጎ ውጤታማ ሎጎ ነው የሚባለው መቼ ነው? በምንም አይነት ቀለም ይሁን እሱ መሆኑ መታወቅ አለበት። ለምሳሌ አፕልን እንውሰድ። አፕል በየትኛውም ቀለም የአፕል ሎጎ እንደሆነ ይታወቃል ማለት ነው። ስለዚህ በዚህ መሰረት ልታዩት ትችላላችሁ ማለት ነው። ሌላው ከዚህ ጋር ከከለር ጋር የተገናኘ አንድ በጣም ኢምፖርታንት ኮንሰፕት ኮንትራስት ይባላል። ኮንትራስት ማለት አንድ ነገር አንድ ላይ በደንብ አንድ ነገር አንደኛው ላይ ሲመጣ ጎልቶ መታየት መቻል ማለት ነው። ለምሳሌ ነጭ ቀለም ቀይ ላይ ጎልቶ መታየት ይችላል። ቢጫ ላይ አረንጓዴ ግን በቃ አይታይም። ሰማያዊ ላይ ቢጫ ልክ እንደዚህ አይነት ጉድ ያልተብሎ እዚህ ጋር የተጻፈው በሙሉ ጥሩ ኮንትራስት አለው የሚባለው ነው። አንዳንድ ግን ፖስተሮችን ካያችሁ በጣም የማይታይ ያደርገው በዛ ላይ ደግሞ ህንጻ ላይ ለጥፈው እንዴት እንደሚጣለው። ስለዚህ ኮንትራስት የለውም ይባላል ማለት። ኮንትራስት ግን በቀለም ብቻ አይደለም። ለምሳሌ ተስፋዬ ኢንጂነሪንግ የሚባል ድርጅት ካለ ተስፋዬን ቦልድ አድርጋችሁ ከሰራችሁት ኢንጂነሪንግን ላይት በሆነ ወይንም ቀለል ባለ ቀጭን በሆነ ፎንት ስታይል መስራት ያስፈልጋል። ይሄ ምንድነው? የከለር ሳይሆን የዌይት ኮንትራስት አለው ማለት ነው። ያለበዛ ተስፋዬ ቦልድ አድርጋችሁት በዛው መሰረት ደግሞ ኢንጂነሪንግ የሚለውንም ቦልድ ካደረጋችሁት
ላይክ ኢንጂነሪንግ የተስፋዬ አባት ነው የሚመስለው ማለት ነው። ያ ግን የድርጅት ተቋም እንደሆነ ለመግለጽ ከዛ የተለየ ላይት በሆነ ፎንት ስታይል መጠቀም ያስፈልጋል ማለት ነው። በዚህ መሰረት ኮንትራስት የሚባለውን ኮንሰፕት ልትረዱት ትችላላችሁ፣ በከለርም በዌይትም ማለት ነው። ስለዚህ በዚህ መሰረት ልታዩት ትችላላችሁ። ስለዚህ ሁሉ ጊዜ አቴንሽን እንዲሰጥ የሚፈልግ ነገር ካለ ሁሉ ጊዜ የምንጠቀመው ቀለም አንደኛው ቀይ ነው። በደንብ ይታወቃል። ምክንያቱም ነርቨስ የማድረግ አቅም ስላለው አቴንሽን እንዲሰጥ የሚፈልግ ነገር ካለ በብዛት በቀይ ይጻራል። አሁን ይሄንን ፒክቸር ስናይ ሰውየው በቀይ ባክግራውንድ ያለው እየተናደደ ነው። በዚህ በኩል ያለው ግን ኩል የሆነ ስሜት ነው ያለው። ይሄ ማለት ምንድነው? ሁለቱም ባክግራውንዶቻቸውን ብንቀይራቸው ዊርድ ነው የሚሆነው። ምክንያቱም ይሄ የሳቃ ይመስለናል። ምክንያቱም ቀይ በራሱ የሆነ የሚያናድድ አይነት ስሜት ስለሚፈጥርብን ማለት ነው። ስለዚህ በዚህ መሰረት የቀለም ሳይኮሎጂ አለ ማለት ነው። ስለዚህ እዚህ ጋር ከምንጠቀማቸው ቀለሞች ውስጥ አንዱ ከለር ዊል መጠቀም ይኖርብናል። ስለዚህ እዚህ ከለር ዊል ላይ ያሉት ወይንም የትኛው ተደባልቆ የትኛውን ይሰጣል የሚለውን ማየት እንችላለን። የመጀመሪያው ምንድነው? ፕራይመሪ ቀለሞች የሚባሉት ቀይ፣ ሰማያዊና ቢጫ ናቸው። እንደምታዩት ቀይና ሰማያዊን ስትቀላቅሉ የምታገኙት ወይን ጠጅ ወይንም ሰከንዳሪ ቫዮሌት የሚባለውን ከለር ይሰጣል። ቢጫና ቀይን ሰከንዳሪ ኦሬንጅ፣ ቢጫና ሰማያዊን ሰከንዳሪው ደግሞ ግሪን ይሆናል ማለት ነው። እነዚህ እንግዲህ ተቀላቅለው ነው የሚሰሩት። በሌላ አነጋገር አንድን ፖስተር ላይ ወይንም ዲዛይን ላይ ሁሉ ጊዜ አንድ ፕራይመሪ ቀለም ከተጠቀማችሁ ሌላኛውን ቀለም ከሰከንዳሪ ወይ ከተሪሻሪ መጠቀማችሁ እንድታውቁት ማለት ነው። ሰከንዳሪንና ሰከንዳሪንና ፕራይመሪ ደግሞ ስትቀላቅሉ የምታገኙት ተሪሻሪ ቀለም ይሆናል ማለት ነው። ስለዚህ በዚህ መሰረት ልታደርጉት ትችላላችሁ። በዚህ መሰረት ልትረዱት ትችላላችሁ። ሁሉ ጊዜ አንድ ፕራይመሪ ለምሳሌ ሰማያዊ እዚህ ጋር ብሉና እዚህ ጋር ያለው ኦሬንጅ፣ በብዛት ብሉና ኦሬንጅ ብዙ ድርጅቶች ይጠቀማሉ። ለምሳሌ ፋየርፎክስ፣ አሁን እኛ ሀገር ራሱ አዋሽ ባንክ፣ ፋና ቴሌቪዥን፣ ዋልታ ብዙዎቹን ካያችሁ ሰማያዊና ኦሬንጅ ነው የሚጠቀሙት። ምክንያቱም ሁለቱ በደንብ መቀላቀል የሚችሉ ፕራይመሪ እና ሰከንዳሪ ቀለሞች ስለሆኑ ማለት ነው። ሌላው አርጂቢ ቀለም፣ ስለ አርጂቢ ቀለም እንይ። አርጂቢ ቀለም ምንድነው? አይናችን ቀጥታ አይናችን እንዲያይ የተፈቀደለት ወይንም አይናችን የሚያየው ቀለም አርጂቢ ቀለም ነው። ሌላውን የሌሎቹም ምንድነው? የሌሎቹን ሚክስቸር ወይንም አንድ ላይ ተቀላቅሎ ነው የሚያሳየልን ማለት ነው። ይሄ ማለት ምንድነው? በሌላ አነጋገር አሁን ለምሳሌ ቀይና አረንጓዴን ቢጫ ይሰጠናል፣ ቀይና ሰማያዊ ወይን ጠጅ ይሰጠናል፣ አረንጓዴና ሰማያዊ እቺ ሳያን የምትባለው ውሃ ሰማያዊ ትሰጠናለች። ሁሉም ሲቀላቀሉ ነጭ ይሰጣል ማለት ነው። ስለዚህ ይሄ አርጂቢ ቀለም እንለዋለን። አርጂቢ ቀለም በዋናነት አይናችን የሚያየው ቀለም ነው። ስለዚህ በዚህ መሰረት ልታዩት ትችላላችሁ። በኋላ ቴስት እናደርገዋለን ይሄ ትክክለኛ አይናችን የሚያየው መሆኑንና ለመሆኑን። ለምሳሌ እዚህ ጋር ስታዩት እቺን ቀይ ላይ አትኩራችሁ አንዴ እዩት በደንብ። 5 ሰከንድ ሰጣችኋለሁ። አክቹሊ 7 ሰከንድ ልስጣችሁ። በደንብ አትኩራችሁ እዩት ቀዩ ላይ ብቻ። ከዛ ድንገት ቀይረዋለሁ። በመሃል የመጣው ቀለም በኋላ ከማሳያችሁ ቀለም ጋር መመሳሰል መቻል አለበት። ያም ደግሞ ለምን እንደተፈጠረ ነግራችኋለሁ ማለት ነው። 7 ሰከንድ በደንብ አትኩራችሁ ቀዩ ላይ ለማየት ሞክሩ። አሁን በመሃል የመጣላችሁ ቀለም ካለ most probably በደንብ ካያችሁት ማለት ነው የሚመጣላ። በኋላም ቴስት ታደርጉታላችሁ። ምንድነው ቪዲዮውን ስለክላችሁ ወይንም ስላይዱን ስለክላችሁ የሚመጣላችሁ ቀለም ይሄ ነው። ይሄ ለምን እንደሚፈጠር ነግራችኋለሁ። እዚህ ጋር አርጂቢ ቀለም ውስጥ ሳያን ያለችው እዚህ ጋር ነው። ቀይ ላይ እያየን ካደከምነው በኋላ ያለው ምርጫ፣ ምክንያቱም ያለው ምርጫ ምንድነው ወደ ሌሎቹ ቀሪ ቀለሞች ነው የሚሄደው። which is አረንጓዴንና ሰማያዊን ቀላቅሎ ነው ያሳየላችሁ የሚችለው ማለት ነው። ቀይ ቶሎ አይንን የማድከም አቅም ስላለው ነው።
አረንጓዴን አሳይታችሁ ወይን ጠጅ ይመጣል፣ ሰማያዊን አሳይታችሁ ቢጫ ይመጣል። ግን የዚህን ያክል ፈጣን ላይሆን ይችላል፣ ምክንያቱም ቀይ በባህሪው በጣም ቶሎ የማድከም ኃይል ስላለው ማለት ነው። ስለዚህ በዚህ መሰረት የቀለማትን ቴክኒኮችን መረዳት የምትችሉበት ሁኔታ አለ። አሁን ቅድም እንዳልኳችሁ ፋየርፎክስ ሰከንዳሪ እና ፕራይመሪን በመጠቀም የሚሰራ ነው ማለት ነው። ስለዚህ በዚህ መሰረት ስለ ኤሌመንቶች፣ ስለ ከለር ሼፕ እና ላይን የተወሰነ ዕውቀት አግኝታችኋል ብዬ አስባለሁ። እንግዲህ የሚቀጥለው ላይ ወደ ፕሪንሲፕሎች ምናምን ማየት እንችላለን ማለት ነው። እስቲ እናንተ እንዴት እየሄደ ነው? ድምጻችሁን አሰሙኝ አንዴ። ሄሎ ይሰማል? እየታያችሁ ነበር አይደል? ስለዚህ ዛሬ ለማግባባት ያክል የተወሰነ ግራፊክስ ዲዛይን ለኮንሰፕት እንድትረዱ በሚል ነው ይሄንን ሌክቸር ያዘጋጀ ነው። ፕሪንሲፕሉ ደግሞ እነዚህን የምትጠቀሙበት ህግ ነው። ያንን ከሶፍትዌር ጋርም አብራችሁ የምታዩት ነገር ስለሆነ ለዛሬ ተወሰነ አሁን አለው ለስላይዱንና ይሄ የዛሬውን ክላስ ሙሉ የተቀዳውን አሁኑኑ ፎርዋርድ አደርግላችኋለሁ ማለት ነው። ጥያቄ ካላችሁ ግን ልቀበል። ፎቶሾፑን ዳውንሎድ አድርጉ ብላ ነበር። ዳውንሎድ አድርገናል። ያው አጠቃቀሙን ከሷ ጋር የምናየው ይሆናል ማለት ነው። ትክክል። አዎ ኢንስቶል አድርጋችሁት ዳውንሎድ አድርጋችሁ ኢንስቶል አድርጋችሁት ጠብቋት። ሌላ ጥያቄ አለ? እሺ አሁን ይሰማል? አዶቢ የተደረገው ፎቶሾፕ ምናምን ነው እንትን ዳውንሎድ ካረኩት በኋላ ፔይመንት ምናምን ይላል እና እንዴት ነው ፔይ ማድረግ አለብኝ? ፔይመንት ከጠየቃችሁ ወይ ሊንክ ልላክላችሁ ቀጥታ እናንተ ዳውንሎድ የምታረጉበት አሁን ግሩፓችሁ ላይ ልካለሁ። ቀጥታ ይሄ ፔይመንት ምናምን የማይጠይቃችሁን ማለት ነው። ፔይመንት አለኝ እንትን ሳረገው ፔይ አርጉ ኦንላይን በቃ እልክላችኋለሁ ቀጥታ ዳውንሎድ የምታረጉበት። እሺ አብሬ አሁን ከዚህ ቪዲዮ ጋር አብሬ ልክላችኋለሁ። ሌላ ጥያቄ ከሌለ እንግዲህ ደህና ደሩ። ኔክስት ላይ ከሷ ጋር ትቀጥላላችሁ ማለት ነው። በመሃል እመጣለሁ እኔ ለሌክቸር። አንድ ጥያቄ ጠይቅ። እሺ ክላሱ በቴሌግራም ሞር ተደራሽ ይሆናል ብላችሁ አስባችሁ ነው ወይስ ሌላ ኦፕሽን መጠቀም? አይ ሌሎች ኦፕሽኖችንም እንጠቀማለን እያየን እንግዲህ በጣም አሪፍ ኮኔክሽን ሊሆን የሚችለው ስትሪም ግን አሁን አንድ አማራጭ ነው። ጉግል ሚትም ቢሆን ሌሎችንም እንጠቀማለን እንዳስፈላጊነት። በዚህ እኔም ሳስተምር ሌሎች ኮርሶችን አኒሜሽን ምናምን የማስተምረው ነኝ። ስለዚህ በዚህ ስለማስተምር ነው። እሺ ቴንኪው በጣም እያየን ደግሞ ወይ በጉግል ሚት ወይ በዙም ደግሞ እናደርገዋለን። ችግር የለውም። እሺ ይሄ አሪፍ ነው።
እሺ አመሰግናለሁ። ደህና ደሩ።